ሰላም የልዩ ስፖርት ቤተሰቦች መጋቢት 1 2018 ዓመተ ምህረት የመክሰኞ ማለዳ ስፖርታዊ ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በሲቢኢ የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር አዳማ ላይ ምድረገነት ሽራ ከፋሲል ከነማ 1-1 አቻ ተለያዩ። ዳንኤል ዳርጌ ለምድረገነት፣ በረከት ግዛው ለፋሲል ከነማ ጎሎችን አስቆጥረዋል። ባህር ዳር ከተማና ነገሌ አርሲ ጨዋታቸውን 0-0 ፈጽመዋል። ሐዋሳ ዩኒቨርሲቲ ስታዲየም ላይ ድሬዳዋ ከተማ በኢትዮጵያ ንግድ ባንክ 2-1 ተሸንፏል። አዲስ ግዳይና ናትናኤል ዳንኤል ለኢትዮጵያ ንግድ ባንክ፣ መሐመድ ኑር ናስር የድሬዳዋ ከተማን ጎሎች አስቆጥረዋል። የአምናው ሻምፒዮን ኢትዮጵያ መድን ከሀዲያ ሆሳዕና ጋር 1-1 ሲለያይ አማኑኤል ኤርቦ ለኢትዮጵያ መድን፣ ታሪኩ ጸደቀ ለሀዲያ ሆሳዕና ጎሎችን አስቆጥረዋል። ፕሪሚየር ሊጉ ዛሬ ሲቀጥል አዳማ ከተማ ከአርባ ምንጭ ከተማና ሐዋሳ ከተማ ከመቀለ ሰባ እንደርታ በ10 ሰዓት ጨዋታቸውን ያከናውናሉ። ታላቁ የማራቶን አትሌት ኤሉድ ኪፕቾጌ በኬፕ ታውን ማራቶን ላይ እንደሚሳተፍ አስታወቀ። የሁለት ጊዜ የኦሊምፒክ ሻምፒዮኑ ኬንያዊ በቀጣዮቹ 2 ዓመታት 7 የማራቶን ውድድሮችን በ7 የዓለም አህጉራት ለመሮጥ ማቀዱን ይፋ አድርጎ ነበር። የቀድሞው የዓለም የማራቶን ክብረ ወሰን ባለቤቱ ኪፕቾጌ ግንቦት 16 2018 ዓ.ም በደቡብ አፍሪካ ኬፕ ታውን በሚካሄደው ውድድር በአፍሪካ አህጉር የመጀመሪያ የማራቶን ውድድሩን ያከናውናል። የ41 ዓመቱ ኤሉድ ኪፕቾጌ በ2025 የኒውዮርክ ሲቲ ማራቶን ከተወዳደረ በኋላ ኤሉድ ራኒንግ ወርልድ በሚል ፕሮጀክት በ7 አህጉራት ማራቶን በመሮጥ በሩጫ ዓለምን አንድ ማድረግ በሚል መሪ ሀሳብ በትምህርትና አካባቢ ጥበቃ ላይ ለሚሰራው የኤሉድ ኪፕቾጌ ፋውንዴሽን ገንዘብ የማሰባሰብ ስራ እንደሚያከናውን አስታውቆ ነበር። በዚህም የወርልድ ቱሩ የመጀመሪያ መዳረሻው የአፍሪካ አህጉር ስትሆን በደቡብ አፍሪካ ኬፕ ታውን ይጀምራል። የኬፕ ታውን ማራቶን በአቦት የወርልድ ሜጀር ማራቶን ደረጃ ውስጥ ለመግባት በእጩነት ከተያዙ ውድድሮች መካከል አንዱ ነው። የእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ ድልድል ይፋ ሆኗል። በዚህ መሰረት ሳውዝሃምፕተን ከአርሰናል፣ ቼልሲ ከፖርት ቬል፣ ማንቸስተር ሲቲ ከሊቨርፑል እና ዌስትሃም ዩናይትድ ከሊድስ ዩናይትድ ጋር ተደልድለዋል። በኤፍ ኤ ካፕ 5ኛ ዙር ጨዋታ ከሩብ ፍጻሜ ድልድሉ በኋላ ለንደን ስታዲየም ላይ በተከናወነ ጨዋታ ዌስትሃም ዩናይትድ እና ብሬንትፎርድ በመደበኛና በተጨማሪ 30 ደቂቃዎች 2-2 በመለያየታቸው በተሰጡ መለያ ምቶች የአሰልጣኝ ኑኖ ኤስፒሪቶ ሳንቶ ቡድን ዌስትሃም 5-3 አሸንፎ ወደ ሩብ ፍጻሜው ተቀላቅሏል። ዌስትሃም በሩብ ፍጻሜው ከሊድስ ዩናይትድ ጋር ተደልድሏል። ማንቸስተር ሲቲ ከሊቨርፑል በሚያደርጉት ተጠባቂ የሩብ ፍጻሜ ጨዋታ ላይ አሰልጣኝ ፔፕ ጓርዲዮላ 2 ጨዋታዎችን በመቀጣቱ ቡድኑን አይመራም። ምክትሉ ፔፕ ሊያንደርስ የጓርዲዮላን ኃላፊነት የሚረከብ ይሆናል። ድልድሉን ተከትሎ ማንቸስተር ሲቲ በ2 ሳምንት ጊዜ ውስጥ ከሊቨርፑል ጋር በኤፍኤ ካፕ፣ ሪያል ማድሪድን በቻምፒየንስ ሊግ የመልስ ጨዋታ፣ ቼልሲን በፕሪሚየር ሊግ እና ከአርሰናል በካራባው ካፕ ፍጻሜ ከባባድ ፍልሚያዎች ይጠብቁታል። የ2020 የውድድሩ አሸናፊ አርሰናል በ5ኛ ዙር ፉልሃምን አሸንፎ የመጣው የቻምፒየንሺፑን ክለብ ሳውዝሃምፕተንን ከሜዳ ውጭ ይገጥማል። የ2022 የፍጻሜ ተፋላሚው ቼልሲ የ3ኛ ዲቪዚዮኑ ፖርት ቬልን ስታንፎርድ ብሪጅ ላይ ያስተናግዳል። የሩብ ፍጻሜ ጨዋታዎቹ መጋቢት 26 እና 27 2018 ዓ.ም የሚካሄዱ ይሆናል። በ2025-26 የውድድር ዘመን የኤፍኤ ካፕ ዋንጫ የሚያሸንፈው ክለብ 2,120,000 ፓውንድ የገንዘብ ሽልማት እንደሚበረከትለት ይፋ ሆኗል። በፍጻሜ ጨዋታ የሚሸነፈው ክለብ 1,060,000 ፓውንድ ተሸላሚ ይሆናል። በጣሊያን ሴሪአ 28ኛ ሳምንት የመጨረሻ ጨዋታ ላዚዮ በሜዳው ሳሶሎን አሸነፈ። ስታዲዮ ኦሊምፒኮ ላይ በተካሄደው ጨዋታ ዳንኤል ማልዲኒ እና አዳም ማሩሲች የላዚዮን ጎሎች አስቆጥረዋል። አርማንድ ሎሬን የሳሶሎን ብቸኛ ጎል አስገኝቷል። ውጤቱን ተከትሎ የአሰልጣኝ ማውሪዚዮ ሳሪ ቡድን ላዚዮ በ37 ነጥቦች ወደ 10ኛ ደረጃ ከፍ ብሏል። የአሰልጣኝ ፋቢዮ ግሮሶ ቡድን ሳሶሎ በ38 ነጥቦች 9ኛ ደረጃ ላይ ይገኛል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ ምሽት ይጀምራሉ። ጋላታሳራይ ከሊቨርፑል ምሽት 2:45 ኢስታንቡል ራምስ ፓርክ ላይ ይጫወታሉ። ቤርጋሞ ላይ አታላንታ ከባየር ሚኒክ፣ በሪያድ ኤር ሜትሮፖሊታኖ ስታዲየም አትሌቲኮ ማድሪድ ከቶተንሃም ሆትስፐር እና ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ከባርሰሎና በተመሳሳይ ምሽት 5 ሰዓት የሚጀመሩ ጨዋታዎች ናቸው። የሊቨርፑል ግብ ጠባቂ አሊሰን ቤከር በጉዳት ምክንያት ወደ ቱርክ እንዳልተጓዘ ተገለጸ። ብራዚላዊ ግብ ጠባቂ ከልምምድ በኋላ በገጠመው መጠነኛ የጡንቻ ጉዳት ወደ ቱርክ በተጓዘው የሊቨርፑል የቡድን ስብስብ ውስጥ አልተካተተም። በአሊሰን ቤከር ቦታ ጆርጂ ማማርዳሽቪሊ በቋሚነት ይሰለፋል ተብሎ ይጠበቃል። የቡድኑ 3ኛ ተመራጭ ግብ ጠባቂ ፍሬዲ ውድማን
የጆርጂያዊው ግብ ጠባቂ ተጠባባቂ ይሆናል። ብራዚላዊ ግብ ጠባቂ ዘንድሮ በሁሉም ውድድሮች ለሊቨርፑል 32 ጨዋታዎችን አከናውኖ በ12 ጨዋታዎች ላይ ግብ ሳይቆጠርበት መውጣት ችሏል። የመስመር አጥቂው ጣሊያናዊ ፌዴሪኮ ኪዬዛም በጉዳት ምክንያት ከቡድኑ ጋር አልተጓዘም። የአሰልጣኝ አርነ ስሎት ቡድን በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ኢስታንቡል ላይ ጋላታሳራይን ምሽት 2 ሰዓት ከ45 ጀምሮ የሚገጥም ይሆናል። በሌላ የጉዳት ዜና የሪያል ማድሪዱ አልቫሮ ካሬራስ በጉዳት ከቻምፒየንስ ሊግ ጨዋታ ውጭ መሆኑን ክለቡ አስታወቀ። ስፔናዊው የግራ መስመር ተከላካይ ባቱ ላይ ባጋጠመው የጡንቻ ጉዳት ምክንያት ከማንቸስተር ሲቲ ጋር ከሚደረገው ጨዋታ ውጭ መሆኑ ተረጋግጧል። የ22 ዓመቱ ካሬራስ ጉዳቱ የገጠመው ከሄታፌ ጋር በተደረገው የላሊጋ ጨዋታ ላይ ሲሆን ሪያል ማድሪድ ሴልታ ቪጎን 2-1 ባሸነፈበት ጨዋታ ላይ አልተሰለፈም። በዘንድሮ የውድድር ዘመን ለሪያል ማድሪድ 4 ጨዋታዎች ላይ ብቻ የተሰለፈው ፌርላን ሜንዲ የካሬራስን ቦታ ተክተው ይጫወታል ተብሎ ይጠበቃል። የቀድሞው የቤንፊካ ተጫዋች አልቫሮ ካሬራስ በሁሉም ውድድሮች ለሪያል ማድሪድ 34 ጨዋታዎችን አከናውኖ በ4 ጎሎች ላይ መሳተፍ ችሏል። በተያያዘ ዜና ከታህሳስ ወር ጀምሮ በጉልበት ጉዳት ከሜዳ ርቆ የነበረው ኪሊያን ኤምባፔ ከቡድኑ ጋር ልምምድ ባይሰራም በቫልዴቤባስ የልምምድ ማዕከል በግሉ እንቅስቃሴ እያደረገ መሆኑ ታውቋል። የሎስ ብላንኮቹ ከፍተኛ ጎል አስቆጣሪ ሪያል ማድሪድ ከማንቸስተር ሲቲ ጋር ለሚያደርገው የመልስ ጨዋታ ሊደርስ ይችላል ተብሏል። አሰልጣኝ አልቫሮ አርቤሏ በቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ ላይ ጁድ ቤሊንግሃም፣ ኤደር ሚሊታው፣ ሮድሪጎ ጎየሽ፣ ዳኒ ሴባዮስ እና ዴቪድ አላባን በጉዳት አያሰልፍም። ሳኦ ፖሎ አሰልጣኝ ሄርናን ክሪስፖን ከኃላፊነት ማሰናበቱን አስታወቀ። የብራዚሉ ክለብ በሳኦ ፖሎ ክልላዊ ጨዋታ በፓልሜራስ 2-1 መሸነፉን ተከትሎ የቀድሞውን የቼልሲ እና ኢንተር ሚላን አጥቂ አሰናብቷል። አርጀንቲናዊው አሰልጣኝ የሳኦ ፖሎ ኃላፊነትን ሐምሌ 2025 ላይ ተረክቦ 46 ጨዋታዎችን በመምራት 21 ጨዋታዎችን አሸንፏል። በሰባቱ አቻ ሲለያይ በ18 ጨዋታዎች ደግሞ ሽንፈት ገጥሞታል። ሄርናን ክሪስፖ በብራዚል ሴሪአ አዲስ የውድድር ዘመን ከ4 ጨዋታዎች 3ቱን አሸንፎ በአንዱ አቻ በመለያየት ከፓልሜራስ ጋር ሊጉን እየመራ ነበር። አያክስ አምስተርዳም ኦስካር ጋርሲያን አዲሱ የክለቡ አሰልጣኝ አድርጎ መቅጠሩን አስታወቀ። የአያክስ ከ23 ዓመት በታች ቡድን አሰልጣኝ የነበረው ስፔናዊው ከዚህ ቀደም በብራይተን፣ ዋትፎርድ፣ ኦሊምፒያኮስ እና ሴልታ ቪጎን በመሳሰሉ ክለቦች አሰልጥኗል። የ36 ጊዜ የኤሬዲቪዜ ሻምፒዮኖቹ አያክስ ከ2022 ወዲህ የሊግ ዋንጫ ማሸነፍ አልቻሉም። አያክስ ህዳር ወር ላይ አሰልጣኝ ጆን ሄይቲንጋን ከ6 ወራት በኋላ ሲያሰናብት የክለቡን የአካዳሚ አሰልጣኝ ፍሬድ ግሪምን በጊዜያዊ አሰልጣኝነት ቀጥሮ ነበር። አሰልጣኝ ፍሬድ ግሪም ወደ ቀደመ ስራቸው ወደ ክለቡ አካዳሚ ይመለሳሉ ተብሏል። የ4 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫ አሸናፊው አያክስ አምስተርዳም ከሊጉ መሪ ፒኤስቪ አይንድሆቨን በ24 ነጥቦች ርቆ በ44 ነጥቦች 5ኛ ደረጃ ላይ ይገኛል። ኔይማር ጁኒየር ከ2023 በኋላ ለመጀመሪያ ጊዜ በብራዚል ብሔራዊ ቡድን ውስጥ መካተቱ ተገለጸ። የብራዚል ብሔራዊ ቡድን ከፈረንሳይና ክሮኤሽያ ጋር ለሚያከናውናቸው የወዳጅነት ጨዋታዎች በአሰልጣኝ ካርሎ አንቸሎቲ ስብስብ ውስጥ መካተቱን የብራዚል ሚዲያዎች እየዘገቡ ይገኛሉ። በብራዚል ለሳንቶስ የተጫወተ የሚገኘው ኔይማር ጁኒየር ለብራዚል ብሔራዊ ቡድን ለመጨረሻ ጊዜ የተጫወተው በጥቅምት 2023 ነበር። አሰልጣኝ ካርሎ አንቸሎቲ የሪያል ማድሪዱ ሮድሪጎ ጎየሽን መጎዳት ተከትሎ ኔይማርን በስብስባቸው ውስጥ እንዳካተቱት ተነግሯል። አሰልጣኝ ካርሎ አንቸሎቲ የዓለም ዋንጫ የመጨረሻ ስብስባቸውን ዛሬ ይፋ ያደርጋሉ ተብሎ ይጠበቃል። በመጨረሻም የእንግሊዝ እግር ኳስ ማህበር የማንቸስተር ሲቲው አማካይ ሮድሪ ላይ የገንዘብ ቅጣት ማስተላለፉን አስታወቀ። ስፔናዊው አማካይ በፕሪሚየር ሊጉ ማንቸስተር ሲቲ ከቶተንሃም 2-2 አቻ ከተለያየ በኋላ በሰጠው ቃለ መጠይቅ እኛ እንድናሸንፍ ዳኞች አይፈልጉም፣ ዳኞቹ ገለልተኛ መሆን አለባቸው፣ ፍትሐዊም አይደለም ውሳኔያቸው በሚል ዳኞችን በጠንካራ ቃላት ተችቶ ነበር። የማንቸስተር ሲቲ ተጫዋች ምርመራ ሲደረግበት ቆይቶ የጨዋታ ቅጣት ሊጣልበት እንደሚችል ሲነገር ቢቆይም እግር ኳስ ማህበሩ የ80,000 ፓውንድ የገንዘብ ቅጣት እንዳስተላለፈበት ይፋ ሆኗል።